ተፈጥሮ እንከን የለሽ አርጋ ፈጥራት፣ በዛም ላይ ያማረ ሸማዋን ጣል አድርጋ ሲላት አንድ እጇን ከወገቧ ቆልፋ ግማሽ እየሰራች ቀጭ ቋ ሰከም እያለች ውበቷን በልበ ሙሉነት እንደምታሳይ እንስት ሞዴል በአውሮፓ ሰሜናዊው ዓለም ላይ በውበት ፍጽምናዋ እየተመካች ትንጎማለላለች። ኖርዌይ የሀገሪቱን የመልክዓ ምድር ውበት የሚገልጽ ምድራዊ ቃል የለም። በመላ አካላቷ ላይ ፈጣሪ የተጠበበባት አንዳች እንኳ መልክ የጎደለው አካል እንዳይኖራት መላ ሰውነቷ ክፍል ላይ ከጥበብ ጠቢብነቱን፣ ከኃይል ኃያልነቱን፣ ከሀብ ባለጠግነቱን ሳይሰስት ያፈሰሰባት የውበት አፈታሪክ ነች። እሷን እያዩ መደመም፣ እየነኩ መደነቅ እንጂ እንዲህ ብሎ ለመግለጽ መሞከር አፍን ማበላሸት ነውና ኖርዌይ ታምራለች፣ ትውባለች፣ ታብረቀርቃለች የሚሉት ቃላት አይገልጣትምና የግሪኳ የውበት አማልክት አፎርዳይት ብታገኛት በኖርዌይ እግር ስር ተደፍተው ውበትን ትማጸናት ነበር። ኖርዌይ ከነ ጌራንጌር ፊዮርድ የባህር ሸለቆች ቅኔ፣ ከሎፍቴን ደሴቶች የነፍስ ዜማ፣ ከአትላንቲክ ሮል የሰው ልጅ ግጥሞች በተጨማሪ ዜጎቿ ድህነትን አያውቁትም። እዚህ ስርዓቱ ፍጹም የሚነፍጋችሁ፣ መንግሥት በጥብቅ የሚያግዳችሁ መብት አንድ ብቻ ይመስላል። እሱም የድህነት መብት። አዎ ኖርዌይ ውስጥ የመድሄት መብት የላችሁም። ዕድለኛ ስለሆኑ ወይም ለፈጣሪ የስለት ልጅ ሆነው አይደለም። እነሱ ሀገርን መገንባት ከደማቸው ነውና ጠንቅቀው ያውቁበታል። በወረቀት ላይ ብቻ ሳይሆን በምድር ላይ የህልም ዓለምን ገንብተዋል። ብዙ ጦርነትና ረሃብ እያደቀቃቸው ያሉ ሀገሮችን ስታዩ ምድር ለደስታ ያልተፈጠረች የለቅሶና የሞት አውድማ ብትመስልም ኖርዌይን ስትመለከቱ ግን መሬት ፈገግ ያለች ይመስላችኋል። አዎ በኖርዌይ ምክንያት ምድር ለሰው ልጆች ምርጧ ቦታ ነች። የመንግሥት የዌልፌር ሥርዓታቸው ጤናን፣ ትምህርትን፣ የሥርዓት ክፍያን ጨምሮ በርካታ ጥቅማጥቅሞችን ይሸፍናል። በዛሬው 64ኛው የዓለምን ይወቁ ኤፒሶዳችን ወደ ስካንዲኔቪያዋ ሀብታም ሀገር ተጉዘን እንዴት አማካኝ የዜጎቿ የወር ገቢ $8200 ወይም ወደ 1.1 ሚሊዮን የኢትዮጵያ ብር ገደማ ሊጠጋጋ ቻለ። ይቺ ልጥት ሀገር ለቀጣይ ትውልዶች በሚል $1.5 ትሪሊዮን ተቀማጭ ሀብት እንዳላትና ይህም በዓለም ከፍተኛው እንደሆነ በ20ኛው ክፍለ ዘመን የነበረችበት የድህነትን ሕይወት እንዴት በዚህ ፍጥነት ተረት ሆነ? ከ1947 ዓ.ም እስከ ዛሬ ድረስ 80 ለሚጠጉ ዓመታትስ ለምን በየዓመቱ ለእንግሊዝ የገና ዛፍ ትልካለች? በአጠቃላይስ ኑሮ በኖርዌይ ምን ይመስላል? የሚሉትን ጨምሮ ሌሎች ኖርዌይን የተመለከቱ አስደናቂ እውነታዎችን እንቃኛለን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳስሳለን። እናንተም ሰብስክራይብ፣ ላይክ እና ኮሜንት በማድረግ ፓስፖርታችሁን በማሳደስ አብራችሁን ተጓዙ። እስካሁን ባለፈው እድል መቆጨት ብቻ ጥቅም የለውም። አሁን ያለውትን እድል መጠቀም ያስፈልጋልና በመሃል ፒያሳ አድዋ 00 ቁጥር 2 አጠገብ ላይ አዋጪ የንግድ ስፍራ ላይ ቴምር ሪል ስቴት 500 ሱቆችን ለገበያ ያቀረበ። ቅድመ ክፍያው 900,000፣ አጠቃላይ ዋጋው ደግሞ ከ3.9 ሚሊዮን ብር ጀምሮ። ይፍጠኑ፣ ጥሪቶን ጥሩ መሰረት ላይ ያኖሩ። ቀድሞ ለደረሰ እድል ለሚጠቀም ከፍ ማለት እንጂ ዝቅ ማለት የለም። ቴምር ባቀረበው በሪል ስቴት ዓለም የሱቅ ባለቤት ይሁኑ። ከዚህ በተጨማሪም በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ከ480,000 ብር ቅድመ ክፍያ ጀምሮ ከስቱዲዮ እስከ 3 መኝታ ቤት ድረስ የቤት ባለቤት ይሁኑ። ይህ ለእርሶ ይገባዎታል። ቴምር ሪል ስቴት
በረዷማ ሸለቆዎች ወይም በነሱ አጠራር ፊዮርድ፣ ረዣዥም ጫፎችንና አድማስ አልባ ደኖች። እዚህ ፀሐይ በክረምት ፈጽሞ አልወጣም በማለት ከዓይን ርቃ ጨለማ በርትቶ ለወራት ከተሰወረችበት ልክ እንደ ሞንጎል ወታደር በድንገት ከተፍ ብላ በጋው ላይ ለወራት በደብድ ታቅራራም ዳግም የተገኘችውን ያህል መጥፋቷ ግን ግልጽ ነው። በስተምስራቅ የረዥም ጊዜ ተቀናቃኝ እህትና የቅርብ ጓደኛዋ ስዊድን፣ በሰሜን ፊንላንድንና ራሻ፣ በደቡብ ከዴንማርክ በቅርቡ የተገነጠለችው ስካጌራክ ስትሬት፣ በምዕራብ ሰሜን አትላንቲክ ውቅያኖስና ኖርዌዥያን ባህር በአራቱም አቅጣጫ ከበዋት በ385207 ካሬ ኪሎ ሜትር ስፋቷ ከመሃላቸው ተሰይማለች። ምድር በግዙፍ ልዕላዊ እጅ የተኮረኮመችበት ምታታዊና ውብ ጠባሳ የሚመስለው ጌራንጌር ፊዮርድ የባህር ሸለቆ እንደ ባቢሎን በግዝፈት ከተሰደሩት መለኮታዊ ግድግዶች መሃል በእርጋታ የተንጣለለው የውሃ አካል የመናፍስታዊ ውበት ሰንደቅ ሆኖ በዩኔስኮ ትንግርታዊ የዓለም ቅርስ ተብሎ ተመስግቧል። የሎፍቴን አይላንድስ አማልክት ሰንጥቀው የሞረዷቸው የሚመስሉ ተራሮች ሹል ጫፎቻቸውን ወደ ሰማይ ቀስረው ማንም ሊደርስባቸው እንደማይችል ከታች የሚናወጠውን የአርክቲክ ባህርን ቁልቁል ይመለከታሉ። ዓለምን አገባደው ፍጻሜዋ ላይ የቆሙ የሚያስመስለው የኖርዝ ኬፕ የአውሮፓ ጽንፈኛ ሰሜናዊ ማማ አዲስ መገለጥ ነው። የኖርዌይን የአየር ንብረት ስናይ በኦስሎ ክረምት ላይ እስከ -15 ዲግሪ ሴንቲግሬድ ከፍተኛ ቅዝቃዜ ሲወርድ፣ በበጋ ደግሞ እስከ 25 ዲግሪ ሴንቲግሬድ ድረስ ሲሞቅ፣ ወደ ሰሜን ወደ ትሮምሶ ብትሄድ ደግሞ ክረምት ማለት -20 ዲግሪ ሴንቲግሬድ አመፀኛ በረዶ ማለት ነው። እንደውም አንዳንድ ጊዜ የባሰ። በስቫልባርድ ወደ ሰሜን ዋልታ አጋማሽ ላይ ደግሞ ቀኑ ጥሩ ከሆነ -30 ዲግሪ ሴንቲግሬድ ሐቁ ነው። ነገር ግን ምስጋና ለባህረ ሰላጤው ጅረት ይሁንና እንደ ቤርጌን ያሉ የባህር ዳርቻ ከተሞች እረፍት አግኝተው ከ0 ዲግሪ ሴንቲግሬድ የአየር ሁኔታ ጋር በቂ ዝናብ ይኖራል። ታዲያ ስለ ዝናብ ካወራን በኖርዌይ ውስጥ አልፎ አልፎ ስለሚዘንቡት ዓሳዎች አለማንሳትም አይቻልም። በታላቁ መጽሐፍ እስራኤላውያን ከሰማይ መና ይዘንብላቸው እንደነበረ ለኖርዌዥያን ደግሞ ዓሳ ከፈጣሪ እየተላከላቸው ነው ወይ ቢያስብልም ነገሩ ግን ወዲህ ነው። መላ ሰውነቷ ውሃ በሆነባት ሀገር በውሃዎች ላይ ከፍተኛ የውሃ አውሎ ነፋስ ከባህር ወይም ከሐይቆች ላይ በአደገኛ ግፊት ወደ ላይ ይወረውራቸውና የውሃ አውሎ ነፋሱ ሲዳከም ወደ መሬት ሲወድቁ ፊሽ ሬይን የተባለውን አስደናቂ ክስተት ይፈጠራል። በጂኦግራፊ ደረጃ ኖርዌይን በ5 ዋና ዋና ክልሎች ከፍለን ማየት እንችላለን። ሰሜናዊ ኖርዌይ የአስደማሚዎቹ የኖርዘርን ላይትስ የሚታዩበት ትሮምሶ እና ወደ ሎፍተን አይላንድስ መግቢያ የሆነችው ቦዶ ከተሞችን የያዘ ነው። መካከለኛው ኖርዌይ ታዋቂው ኒዳሮስ ካቴድራል የሚገኝባትን ትሮንዴም ከተማን ይዟል። ምዕራባዊ ኖርዌይ በፊዮርዶቿ የምትታወቀውን ቤርገንንና በዘይትና በፓልፒት ሮክ የምትታወቀውን ታቫንጅር ከተማን ያካትታል። ምስራቃዊ ኖርዌይ ዋና ከተማዋ ኦስሎንና የክረምት ስፖርት ማዕከል የሆነችውን ሊልሃመርን ይዟል። ደቡባዊ ኖርዌይ ደግሞ በባህር ዳርቻዎቿና በበጋ ቱሪዝሟ የምትታወቀውን ክሪስታንሳንድን ይዟል። እያንዳንዱ ክልል ከአርክቲክ ድንቆች እስከ አስደናቂ ፊዮርዶች እና ሕያው የከተማ ማዕከሎች ድረስ ልዩ ልዩ መልክዓ ምድሮችን ያቀርባል። ቀይ መደብ ላይ በነጭ የተከበበ ደማቅ ሰማያዊ መስቀል። ይህ መስቀል የስካንዲኔቪያ ሰንደቅ ዓላማ ንድፍ ዋና መለያ የሆነው ኖርዲክ ክሮስ ሲሆን ስዊድን፣ ዴንማርክ፣ ፊንላንድንና አይስላንድም ይጋሩታል።
ከዚህ ሰንደቅ ዓላማ በፊት ኖርዌይ ለዘመናት በዴንማርክ አገዛዝ ስር ስለነበረች የዴንማርኩ ዳኔብሮግ የተሰኘውን ነጭ መስቀል ያለበት ቀዩ ባንዲራ ስታውለበልብ ነበር። ከዚያ የስዊድን ኖርዌጂያን ህብረት ሲመጣ ኖርዌይ የስዊድን ሰማያዊና ቢጫ አካላትን እንድትጋራ ተገደደች። ነገር ግን ህብረቱ በ1905 ዓ.ም ሲፈርስ ይህ የኖርዌይ ሰንደቅ ዓላማ ብቻውን በአርክቲክ ነፋስ ይውለበለብ ጀመር። ረዥም ጉዞ ያለው የኖርዌይ ታሪክ በአሰቃቂው የቫይኪንግ ዘመን በኃያላን ነገሥታት በውጭ አገዛዝና በዓለም ላይ በብልጽግና ወደምትታወቅ አገር በመቀየር ሂደት የተቃኘ ነው። በሀገሪቱ ታሪክ ውስጥ እጅግ ዝነኛው ዘመን የሆነው የቫይኪንጎች ዘመን የጀመረው በ8ኛው ክፍለ ዘመን አካባቢ ሲሆን ቫይኪንጎች ተዋጊዎች ብቻ ሳይሆኑ አሳሾችና ነጋዴዎችም ነበሩ። በመርከብ ባህሮችን አቋርጠው የአውሮፓን መንደሮችና ከተሞችን እየዘረፉ እንዲሁም እስከ መካከለኛው ምስራቅና ሰሜን አሜሪካ ድረስ የንግድ መስመሮችን መስርተዋል። ከታላላቅ የቫይኪንግ አሳሾች መካከል አንዱ የሆነው ሊፍ ኤሪክሰን ኮሎምበስ አሜሪካ ከመድረሱ ከ500 ዓመታት በፊት ማለትም በ1000 ዓ.ም አካባቢ ቪንላንድ ወይም የዛሬዋ ካናዳ እንደደረሰ ይታመናል። ሆኖም ኖርዌይ ክርስትናን መከተል ስትጀምር የቫይኪንጎች ዘመንም ቀስ በቀስ ፍጻሜውን አገኘ። ኖርዌይ አንድ አገር ከመሆኗ በፊት በብዙ ትናንሽ መንግስታት ተከፋፍላ ነበርና በ872 ዓ.ም ሃራልድ ፔርሄር የተባለ ተዋጊ ትልቅ ጦርነትን አሸንፎ እነዚህን መንግስታት በማዋሃድ የኖርዌይ የመጀመሪያው ንጉሥ ሆነ። በዚህ ወቅት ኖርዌይ ወደ ጠንካራ የመካከለኛው ዘመን መንግስትነት ያደገች ሲሆን እንደ ኦላፍ ሁለተኛ ወይም ሴንት ኦላፍ ያሉ ታዋቂ ነገሥታት አገሪቱን ወደ ክርስትና በመለወጥ ረገድ ትልቅ ሚናን ተጫውተዋል። በ1397 ዓ.ም ኖርዌይ፣ ዴንማርክ እና ስዊድን በአንድ አገዛዝ ስር በካልማር ህብረት ቢዋሃዱም ዴንማርክ የበላይ ኃይል ሆነችና ስዊድን በ1500ዎቹ ከህብረቱ ስትወጣ ኖርዌይ በዴንማርክ አገዛዝ ስር ቀርታ ከ400 ዓመታት በላይ በዴንማርክ ከፍተኛ ተጽዕኖ ስር ነበረች። በ19ኛው ክፍለ ዘመን መጀመሪያ ላይ ዴንማርክ ኖርዌይ በናፖሊዮን ጦርነቶች ውስጥ ለመግባት ተገደዱና ዴንማርክ ከፈረንሳይ ጋር በመተባበሯ ምክንያት ጦርነቱ ሲያበቃ ተቀጣች። በዚህም በ1814 ዓ.ም ኖርዌይን ከዴንማርክ ለስዊድን ተላልፋ እንድትሰጥ ተገደደች። በዚህ ጊዜ የራሳቸውን ህገ መንግስት በመጻፍ ነፃነታቸውን ለመከራጀት ቢሞክሩም ሳይሳካ ቀርቶ ስዊድን በኃይል ወደ ህብረት አስገባቻት። ለዓመታት ብሔርተኝነት እየጨመረ ከሄደ በኋላ ኖርዌይ በመጨረሻ በ1905 ዓ.ም ከስዊድን ተገንጥላ ንጉሥ ኪንግ ሃኮን ሰባተኛ አዲስ ንጉሥ አድርጋ መርጣ ራሷን ብትችልም በ1940 ናዚ ጀርመን ኖርዌይን ወረረችና ከ5 ዓመታት ወረራ በኋላ ኖርዌይ በ1945 ዓ.ም ነፃ ወጣች። ታዲያ እንግሊዝ ኖርዌይ ለነፃነቷ በምታደርገው ጦርነት እገዛ አድርጋላት ነበርና ከ1947 ዓ.ም ጀምሮ ኖርዌይ በሁለተኛው የዓለም ጦርነት ወቅት ብሪታንያ ላደረገችው እገዛ ምስጋና ይሆን ዘንድ ዛሬ ድረስ የገና ዛፍን ለእንግሊዝ በየዓመቱ ትልካለች። ዛሬ በገና በዓል ወቅት ለንደን በሚገኘው ትራፋልጋር ስኩዌር ላይ የሚቀመጠው ግዙፍ የጥድ ዛፍ ላለፉት 80 ለሚጠጉ ዓመታት የኖርዌይ ያለማቋረጥ የምትልከው ስጦታ ነው። ኖርዌይ ዛሬ ላይ ህገ መንግስታዊ ንጉሳዊ አገዛዝን ትከተላለች። ይህም ማለት ሃራልድ አምስተኛ ንጉሥ ቢሆኑም ትዕዛዝ የሚሰጠው ከፍተኛው ኃይል የሀገሪቱ ፓርላማና ጠቅላይ ሚኒስትሩ ጆናስ ጋር ስቶር ናቸው። አገሪቱ የምትመራው በፓርላሜንታዊ ስርዓት ሲሆን በፓርላማው አባላት ውስጥ ብዙ መቀመጫዎችን በሚያሸንፍ በየትኛውም ፓርቲ መንግስት ይመሰረትና ምርጫ በየ4 ዓመቱ ይካሄዳል። ኖርዌይ
ዛሬ ላይ የአውሮፓ ህብረት አባል ባትሆንም ዩሮፒያን ኢኮኖሚክ ኤሪያ ውስጥ ተገኝታ ነፃነቷን እየጠበቀች ብዙ የአውሮፓ ህብረት ደንቦችን ትከተላለች። እዚህ ሳናነሳ የማንዘለው የሀገሪቱ ከፍተኛውን የወንጀል ቅጣት ነው። በኖርዌይ ውስጥ እጅግ ከፍተኛውና አሰቃቂ ወንጀል የፈጸመ የጅምላ ግድያ ቢሆን እንኳ ከፍተኛ ፍርዱ የ21 ዓመት የእስራት ጊዜ ብቻ ነው። ሀገሪቱ ከዚህ በላይ ከፍተኛ ቅጣት የላትም። ኖርዌይ ዴሞክራሲያዊ ብቻ ሳትሆን በምድር ላይ ካሉት በጣም ዝቅተኛ የሙስና ደረጃ ካለባቸው ሀገሮች አንዷ ነች። ግልጽነት፣ የፕሬስ ነፃነትና ጠንካራ ደህንነትን የሚያረጋግጥ መንግስት ስርዓቱን ይገልጻሉ። አገሪቱ በከፍተኛ የግብር መጠን ብትታወቅም ዜጎቿ በምላሹ ነፃ የጤና እንክብካቤ፣ ነፃ ትምህርትና የወደፊት ትውልዶች ሀብታም ሆነው መቀጠላቸውን የሚያረጋግጥ ትልቅ የነዳጅ ፈንድ አላቸው። በተቀረው ዓለም ላይ ሰው ዕድሜውን ሁሉ ያጠራቀመውን ጥሪት ለሕክምና አፍሶ ባዶውን መቅረት፣ ባስ ሲልም ንብረቱን መሸጥ ክፉ የሕይወት ገጽታዎች ናቸው። የኖርዌይ መንግሥት ግን ዜጎቹ ሲታመሙ ምን አላችሁ ሳይሆን እኔን ይመመኝ ብሎ ኦክሲጅን ሆኖ ትንፋሻቸውን ይቀጥላል። አልጋ ሆኖ ያሳርፋቸዋል። ፋሻ ሆኖ ቁስላቸውን ይሸፍናል። ታዲያ ይህ ሁሉ በክሬዲት ካርድ ወይም በብድር አይደለም፣ በነፃ ነው። ለመድኃኒት፣ ለመውለድ፣ ለቀዶ ጥገና ሁሉም በነፃ። ክፍያው የዜጎቹ ጤና መሆን፣ ቆሞ መሄድ ነው። ከመዋለ ሕፃናት እስከ ዩኒቨርሲቲ ድረስ ሁሉም ያለ ዕዳና ወጪ መጋራት በነፃ ይማራል። ታዲያ የቤተሰብን ወሳኝነት ተገንዝበዋልና ለልጅ እናት ብቻ ሳይሆን አባትም ያስፈልጋል። መንግሥት አባወራውን ለ1 ዓመት ሥራ ትተህ ከቤተሰብ ጋር የእረፍት ጊዜ አሳልፍ ሲልም 5 ሳንቲም ከደሞዙ አይቆርጥም። እዚህ ጡረተኝነት የብር እጥረት የሚያስከትል ችግር ሳይሆን በመንግሥት እቅፍ የሚደላደሉበት የክብር ዙፋን ነው። በተለያዩ ምክንያቶች ሥራውን ያጣ ዜጋ ካለም መንግሥት ቤቱ ድረስ እያንኳኳ ይከፍለዋል። ኦስሎ የኖርዌይ ዋና ከተማ፣ የሀገሪቱ የልብ ትርታ፣ የቫይኪንግ ታሪክ ከዘመናዊው የስካንዲኔቪያ ግርማ ጋር የሚገናኝበት፣ በኦስሎ ፊዮርድ ውስጥ የሰፈረችው በደንና ኮረብታዎች የተከበበች ይህች ከተማ የኖርዌይ ትልቋ ብቻ ሳትሆን የሀገሪቱ ፖለቲካዊ፣ ኢኮኖሚያዊና የባህል ማዕከልም ነች። በ11ኛው ክፍለ ዘመን አካባቢ በንጉሥ ሃራልድ ሃርዳራ የተመሠረተችው ኦስሎ ወደ ንጉሣዊ ከተማነት ከመቀየሯ በፊት እንደ ቫይኪንግ የንግድ ጣቢያ ጀመረችና እሳቶች ብዙ ጊዜ ከካርታው ላይ ሊያጠፏት ተቃርበው 1624 ዓ.ም የዴንማርክ ኖርዌጃዊ ንጉሥ ክርስቲያን አራተኛ እንደገና ገንብቶ ክርስቲያንያ ብሎ ሰየማት። በኋላ በ1925 ደግሞ ወደ ኦስሎ ተቀየረች። ዛሬ ላይ ኦስሎ ከ700,000 በላይ ሕዝብ ያላት ዘመናዊ፣ አረንጓዴና ሀብታም ከተማ ነች። የዓለማችን ዝነኛው የኖቤል ሽልማትም በዚች ከተማ ውስጥ ይሰጣል። በጣራው ላይ የሚረማመዱበት የኦፔራ ሃውስ፣ ከመካከለኛው ዘመን ጀምሮ ዘብ ቆሞ የኖረው ጥንታዊው አኬርሰስ ፎርትረስ፣ የሺህ ዓመታት አንጋፎቹ የጦር መርከቦችን ያቀፈው የቫይኪንግ የመርከብ ሙዚየም ኖርዌይ ከየት እንደመጣች በመልካቸው ብቻ ይናገራሉ። ኦስሎ ከተማ ውስጥ ለሁሉም ሰው የሚሆን እንደየፍላጎቱ የሆነ ነገር አለ። የጥበብና የሙዚቃ ሥራዎችን ለማየት፣ ጃዝን በቀጥታ ስርጭት ለመመልከት፣ እንዲሁም በክረምት ወራት በበረዶ ውሃ ለመዋኘትና ሌሎች የበረዶ ስፖርቶች ላይ ለመሳተፍ ሁሉም አለ። ነገር ግን አውሮፓ ውስጥ ለመኖርም ሆነ ለመዝናናት ውድ ከሚባሉ ከተሞች አንዷ ናት። ታዲያ በኦስሎ ከተማም ሆነ በመላው ኖርዌይ አንድ አስገራሚ ሕግ አለ። እሱም ለየትኛውም ሴት ሰውነቷን ሸጣ በሴተኛ አዳሪነት መተዳደር
ህጋዊ ሲሆን ለየትኛውም ግለሰብ ግን ሴተኛ አዳሪ ጋር መሄድ ወይም ሴትን በገንዘብ መግዛት ህገወጥ ነውና በገንዘብ ወይም በእስራት ያስቀጣል። ይህም ማለት ባጭሩ የወሲብ አገልግሎቶችን መሸጥ ህጋዊ ሲሆን መግዛት ግን ህገወጥ ነው። ይህም የኖርዲክ ሞዴል ይሉታል። ሀገራችን ኢትዮጵያ ኦስሎ ውስጥ የቆንስላ ጽሕፈት ቤት አላት። በአውሮፕላን ከአዲስ አበባ ወደ ኦስሎ ጉዞ ለማድረግ የሚወስደውን ሰዓትንና መንገድን ስንመለከት የኢትዮጵያ አየር መንገድ ወደ ኦስሎ በስዊድን ወይም በቱርክ ኢስታንቡል ትራንዚት የሚያደርግ በረራዎችን የሚያደርግ ሲሆን ይህም በአማካኝ 11 ሰዓታትንና ከ450 እስከ 650 ዶላርን ይጠይቃል። የኖርዌይ ኢኮኖሚ በነዳጅ በፈጠራና በጠንካራ የማህበራዊ ዋስትና ላይ የተገነባ ኃይል ነው። ገንዘብ እንደ ወንዝ የሚፈስበት ሀገር ነው። ምንም እንኳ ህዝቦቿ የዓለማችን ከፍተኛ ግብር ከፋዮች ቢሆኑም አሁን በዓለም ላይ ካሉት እጅግ ሀብታም ህዝቦች መካከል ሆነው ይኖራሉ። የኖርዌይ ኦፊሴላዊ ምንዛሪ የኖርዌይ ክሮን ወይም ኤንኦኬ ሲሆን ይህ ቪዲዮ በተሰራበት ወቅት አንድ የአሜሪካን ዶላር በ10 የኖርዌይ ክሮን ይመነዘራል። ስለ ጂዲፒዋ ስንነጋገር በ2024 546 ቢሊዮን ዶላር ጂዲፒ ከዓለም 30ኛ ደረጃ፣ ታዲያ በ99,000 ዶላር ሰማይ የነካው የህዝቧ የነፍስ ወከፍ ገቢ ከዓለማችን አራተኛ ሀብታም ዜጎች ያደርጋቸዋል። ይህም ማለት በአማካኝ አንድ የኖርዌይ ዜጋ ግብርን ሳይቆረጥ በወር 8200 የአሜሪካን ዶላር ማለትም ይህ ቪዲዮ በተሰራበት ጊዜ ባለው የሀገራችን ምንዛሬ ወደ 1.1 ሚሊዮን የኢትዮጵያ ብር ገደማ የኖርዌይ ዜጎች አማካኝ ወርሃዊ ገቢያቸው ነው። ይህም ከሉክሰምበርግ፣ አየርላንድ እና ስዊትዘርላንድ ቀጥሎ በዓለም ላይ ካሉት እጅግ ልጥጥ ህዝቦች አራተኛ ያደርጋቸዋል። ታዲያ የዚህ ሁሉ የኖርዌይ ዜጎች መንበሽበሽ ፔትሮሊየም እና የተፈጥሮ ጋዝ ዋነኛና ትልቁ ምክንያት ነው። ይህ ዘርፍ ብቻውን 25 ከመቶ የጂዲፒው ሲያቀጣጥል ኖርዌይ በ1969 ዓ.ም ነዳጅ ማግኘት ከጀመረችበት ጊዜ ጀምሮ ብልህነት በተሞላበት መንገድ እየተጠቀመችበት ሲሆን ትርፉን በ1.5 ትሪሊዮን ዶላር ማለትም የአጠቃላይ ጂዲፒዋን 3 እጥፍ ገንዘብ ሉዓላዊ የሀብት ፈንድ ውስጥ አስቀምጣለች። ይህም በዓለም ላይ ትልቁ ፒጂ ባንክ ነው። 1.5 ትሪሊዮን ዶላር ብሔራዊ ሀብት ማለት ቻይና፣ ሳውዲ አረቢያንና አሜሪካን ጨምሮ የትኛውም ሀገር የማይስተካከለው የምድራችን ግዙፍ ተቀማጭ ብሔራዊ ሀብት ነው። ታዲያ መንግስት ብሩን ለዜጎቹ ቢሰጣቸው እያንዳንዱ ዜጋ 290,000 ዶላር ማለትም እያንዳንዱ ዜጋ 37.7 ሚሊዮን የሀገራችን ብር ይደርሰዋል ማለት ነው። የአገልግሎት ዘርፉን ስንመለከት ወደ 78.6 ከመቶ የሚጠጉ የኖርዌይ ዜጎች በባንክ፣ በቱሪዝም፣ በጤና አጠባበቅና በሌሎች የአገልግሎት ኢንዱስትሪዎች ውስጥ ይሰራሉ። አገሪቱ ከቴክኖሎጂ እስከ ትራንስፖርት ባሉ ከፍተኛ ዋጋ ባላቸው አገልግሎቶች ላይ ትበለጽጋለች። ኢንዱስትሪው ደግሞ ኤክስፖርት፣ የመርከብ ግንባታና ማኑፋክቸሪንግ 19 ከመቶ የሰው ኃይልን ይቀጥራሉ። የኖርዌይ ውሃዎች አሳዎችን የያዙ ብቻ ሳይሆን የትልልቅ ኤክስፖርት ኩባንያዎችም መኖሪያ ናቸው። ትንሽ ግን ጠንካራ ዘርፍ የሆነው ግብርና 2.1 ከመቶ ኖርዌጂያኖች ብቻ ቢይዝም ክረምት በሚቀዘቅዝባት ምድር እያንዳንዱ ግለሰብ የድንች፣ በግና የወተት ትልቅ የግብርና ቦታ አለው። በ2023 ኖርዌይ ወደ 5.5 ሚሊዮን የሚጠጋ ህዝብ አላት። ይህ አሃዝ እንደ ተፈጥሯዊ ጭማሪና ኢሚግሬሽን ባሉ ምክንያቶች ተጽዕኖ የተደረገበት ባለፉት ዓመታት ውስጥ ቀጣይነት ያለው እድገትን እያሳየ ሲሆን ዋና ቋንቋቸው ኖርዌጂያን እንደ
ቦክማን እና ኒኖርስክ ያሉ ሁለት ይፋዊ የጽሑፍ አይነቶች አሉት። በተጨማሪም የአገሬው ተወላጆች የሳሚ ቋንቋዎችን በተወሰኑ ማዘጋጃ ቤቶች በተለይም በሰሜናዊ ክልሎች ውስጥ ኦፊሴላዊ ደረጃ ሲኖራቸው፣ በኖርዌይ በዋነኝነት እንደ ፊንማርክ እና ኦስሎ ባሉ አካባቢዎች ወደ 20 ሺህ የሚገመቱ ሰዎች የሳሚ ቋንቋዎችን ይናገራሉ። የሀገሪቱን የሃይማኖት ስብጥር ስናይ በ2024 ጥናት መሠረት 68 ከመቶ የሚጠጋው ሕዝብ የሉተራን ወንጌላውያን አማኞች ሲሆኑ ሌሎች የክርስትና እምነቶች 2.2 ከመቶ፣ ካቶሊክ 3 ከመቶ፣ እስልምና ደግሞ 3.4 ከመቶ የሚጠጋውን ሕዝብ ሲሸፍን 18 ከመቶ ኢ-አማኒ ነው ተብሎ ይገመታል። የኖርዌይ ማህበረሰብ የተመሰረተበት የዣንቴ ሕግ ወይም ዣንቴ ሎቨን ግላዊነትን የሚቃወምና ትህትናን የሚያበረታታ ባህላዊ አስተሳሰብ ሲሆን ይህ ሕግ በህብረተሰቡ ውስጥ በግልጽ የማይነገሩና ያልተጻፉ ነገር ግን ሁሉም የሚከተሏቸው መመሪያዎች ስብስብ ነው። ዋናው መልእክቱ ማንም ከሌላው የተሻለ እንዳልሆነ ማሳሰብና በራስ መመካት ወይም ጉራን መቃወም ነው። ጸሐፊው አክሰል ሳንደሞስ በ1933 ዓ.ም የገለጹት ይህ ሕግ ልዩ አይደለህም፣ ከሌሎች የበለጠ ብልህ አይደለህምና ከማንም የተሻልክ አይደለህም የሚሉ ሐሳቦችን ሲያካትት፣ ይህም በእኩልነትና በጋራ በመስማማት ላይ ያተኩራል። ታዋቂ የምግብ ባህሎቿን ስንቃኝ ፓሪካል ከበግ ሥጋ፣ ጎመን፣ ጥቁር በርበሬና ጨው የተሰራ ሲሆን በባህላዊ መንገድ በመጸው ወራት የሚበላው ይህ ፋሪካል የኖርዌይን የእርሻና የበግ አርቢ ባህላቸውን የሚያንጸባርቅ ምግብ ነው። ራክፊስክ ደግሞ እጅግ በጣም ጠንካራ የሆነ ሽታና ጎምዛዛ ጣዕም እንዲኖረው ከጥቂት ሳምንታት እስከ ብዙ ወራት የሚቆይ እርሾ ያለበት የተቀቀለ ዓሳ ሲሆን ዓሳው በአብዛኛው በጠፍጣፋ ዳቦ፣ መራራ ክሬም፣ ቀይ ሽንኩርትና አንዳንድ ጊዜ ድንች በቀጭን ቁርጥራጭ ይቀርባል። ታዲያ ለአዲስ ሰው እጅግ ከባድ ሽታውና ከባድ ጣዕሙ ለመልመድ አስቸጋሪ ያደርገዋል። ከዚያ በተረፈ እንደ ፖልሴ ሎምፔ፣ በርኖስት፣ ስማላሆቤ ያሉ ምግቦች የኖርዌይ ዝነኛ ባህላዊ መለያዎች ናቸው። መቼም ሀገሪቱ እጅ እግሯ ሳቢና ውብ ቢሆንም ከብዙ ውበቶቿ ሦስቱን መርጠን እንቃኝ። ከመግቢያችን ላይ በጥቂቱ የጠቀስነው ጌራንጌር ፊዮርድ ቀዳሚው ነው። የኖርዌይ የባህር ሸለቆዎች ዘውድ በከፍተኛው ገደል ጫፍ ላይ ቆሞ የቅንጦት የሚመስለው ለስላሳው አየር ገላዎትን እየገረፈ ከታች የጌራንጌር ፊዮርድ ደማቅ ሰማያዊ ውሃዎች በረዣዥም ተራሮችና ፏፏቴዎች ተከበው ተዘርግተዋል። ጀልባ ላይ ሲሳፈሩ ጀልባው በተረጋጋ ውሃ ውስጥ እየተንሸራተተ ይወስዶታል። ዘ ሰቨን ሲስተርስ ዋተርፎል የሰባቱ እህትማማቾች ፏፏቴ የሚባሉትን ሰባት ጅረቶች በተከታታይ ያለፉ በቀልብ ሰራቂ ትዕይንት ወደ ባህር ሸለቆው ያደርሶታል። ከዚያ ማዶ የስዊተር ፏፏቴ ለሰባቱ እህትማማቾች ጥያቄ እንደሚያቀርብ እጁን ወደ እነሱ ይዘረጋል። አፈታሪኩ እንደሚለው አሁንም ከሰባቱ እህትማማች ፏፏቴዎች መልስ እየጠበቀ ይመስላል። ሌላኛው የኖርዌይ የአርክቲክ ገነት የሎፍቴን ደሴቶች ወይም ሎፍቴን አይላንድስ ናቸው። እንደ መስታወት በሚያብረቀርቅ የሬንፊዮርድ ውሃ ውስጥ ተራሮች እንደ ዝምተኛ አማልክት በታላቅ ግርማ ከበላያችሁ ሲቆሙ እውነታ ሳይሆን ከልብ ወለድ መጽሐፍ የተገኘ ትዕይንት ውስጥ አስማታዊ ስፍራ የተላኩ ይመስሎታል። ታዲያ ደፋሮች ወደ ሬይንብሬንገን በሚደረግ ጀብደኛ ጉዞ አሰቃቂ መወጣጫዎችን እየተንጠለጠሉ ከወጡ በኋላ ከጫፍ ሲደርሱ ልብ ለደቂቃዎች መምታት ታቆማለች። እጅግ መግለጫ አልባ
የደስታ ፍጽምና መላ አካልን ሲወር፣ አንዳንዶች ከአስገራሚው ከፍታ ላይ ቆመው አይኖቻቸው በደስታ ያነባሉ። ቦታው በምድር ላይ ካሉት እጅግ አስደናቂና ውብ እይታዎች አንዱ ነው። ከላይ ወደ ታች ሲመለከቱ መሬት፣ ባህርና ሰማይ ሌላዊ ሽርክና ፈጥረው ከደሴቱ ሰንሰለት ጋር ለአንዳች አስማታዊ ዓለም ሲዋሃዱ ግንብ አብቅሎ ተንዘግዝጎ መውረድን ያስናፍቃል። ከፍታው ላይ ሲደርሱ የዓለም የመጨረሻ ጫፍ ላይ የቆሙ ይመስሎታል። ሌላው የዓለማችን እጅግ ውቡ መንገድ የአትላንቲክ መንገድ ነው። የአትላንቲክ መንገድ አትላንቲር ሀብሰቢን የምህንድስና ክስተት እልፍ ሺህ ዓመታት የሚወልዱት የሚሊኒየሞች የስለት ልጅ ነው። ቃል መጠቀም ስላለብን ብቻ የዓለማችን እጅግ ውብ የሆነው መንገድ ተባለ እንጂ ከዚያም በላይ ነው። ባለ 8 ኪሎ ሜትር ርዝመት ያለው አውራ ጎዳና ሲሆን በተከፈተው ውቅያኖስ ላይ ከደሴት ወደ ደሴት እየተመለመለ ሲዘል በቀለም የተሳለ እንጂ ገሃዳዊ መንገድም አይመስልም። መንገዱ ከ8 አስደናቂ ድልድዮች በላይ ጠመዝማዛና የሚታጠፍ ሲሆን ባህሩ ከስር ይጋጫል። በጣም ዝነኛው ስቶርሲ ሳንዴት ድልድይ ስበትን እምብኝ ብሎ ጠፈርን ለመሳም አፉን ያሾለ አመፀኛ ይመስላል። በኖርዌይ የሚኖሩ ዘመድ ወይም ጓደኛው ጋር ለመደወል ከፈለጉ የአገሪቱ የስልክ ኮድ የሚጀምረው በፕላስ 47 ነው። የሀገሪቱ ስታንዳርድ ታይም ዞን ጂኤምቲ ፕላስ 1 ከኢትዮጵያ 2 ሰዓት ወደ ኋላ፣ እንዲሁም ከመጋቢት ማብቂያ እስከ ጥቅምት ማብቂያ ጂኤምቲ ፕላስ 2 ከኢትዮጵያ 1 ሰዓት ወደ ኋላ ትቀራለች ማለት ነው። ውድ የማራኪ ቤተሰብ የኖርዌይ ጉዞአችን በዚህ አብቅቷል። ኖርዌይ የምትኖሩ ከሆነ ወይም ሀገሪቱን የማየት እድል ገጥሟችሁ ከነበር ስለ ሀገሪቱ የምታውቁትን ኮሜንት አድርጉልን። በቀጣይ ኤፒሶድ በሌላ አህጉር በሌላ ሀገር እስክንገናኝ ድረስ ኖርዌጂያኖቹ እንደሚሉት አዬ ደህና ሁኑ።